الله سبحانه وتعالى بتكبر القرآن سورة الأحزاب لاي أمسازة ننيو آية لاي اندي هلال أنت نبي هوي بله تناقر لبال بيتوچه سيت لجوچه أماني لهونو سيت لجوچ هلو زق اندي أدرقو براساتشو لاي كجل باباتشو اندي الشفافنو مالتنو ملو لملو ይሄ በለጠ ለነሱ እንዲታወቁ እንዲከበሩ የሚያረጋቸው ነው አዛ ላይ ደረጉ ወንሳء السلف የሰለፍ ሴቶች በብዛት አይወጡም ነበር ኢላ የሚያስወጣ ነገር ይኖራል ግድ የሆነ አማራጭም የሌለው አስፈላጊ የሆነም ነገር ይኖራል ለምሳሌ እንደ ኸይር ስራ እንደ ሶላት الجماعه ወይ ደግሞ طلب العلم ይሆናል በዋነኝነት መሰረታዊ የሆነ የሚያስወጣ ለዛ ነገር ይወጡ ይጠይቁ ይማሩ ያኒ እንቀሳቀሱ ነበር አማ ከዛ በተረፈ ለማንኛውም ነገር አይወጡም ነበር ዝም ብለው ምክንያቱም ቤት መቀመጥ የአላህን Subhanahu Wa Ta'ala ትእዛዝ መፈጸም እንደሆነ ስለሚያውቁ ቤታቸውን ይጠብቃሉ የተሰጣቸውን ኃላፊነት ለመወጣት ማለት ነው አላህ ምን አለ ወቀርና في بيوتكن ቤታችሁ ውስጥ ተቀመጡ አለ رؤوسهن كاسنمة البخت المائلة ጭንቅላታቸው ሲታይ ሰዎች ሲመለከቱት ልክ የግመል ሻኛ የሚመስል የተዘነበለ የግመል ሻኛ አለ ያ ሻኛ ደግሞ ሲወፍርና ሲበዛ የመዘንበል ባህሪ ያሳያል ወደ ቀኝ ወይንም ወደ ግራ ማለት ነው እንደዛ የተዘነበለ አይነት ሻኛ ጭንቅላታቸው ላይ ይታያል ማለት የፀጉራቸው አሰባሰብ ወይንም ሁኔታ የሚሆነው ሁሉ ጊዜ እንደዛ ነው ማለት ነው ወደ ላይ ከፍ ያለ ነገር ይፈልጋሉ በአሁኑ ሰዓትም እንደሚደረገው ማለት ነው ፀጉሯን እንደምንም ብላ ወደ ላይ ብቻ ከፍ ያለ በየትኛው መልኩ ወደ ቀኝም ወደ ግራም ወደ ላይም መሃል ላይም ከፊትም ብቻ ወደ ላይ ከፍ ያለ እንዲሆን ይፈልጋሉ በተለይ ፋሽን በሚለው እያሳበቡ ማለት ነው ይሄ ከመለከታቸው አንዱ ነው የሳት ሴቶች ማለት ነው እዚህ ሙስሊም የሆነች ሴት ፀጉሯን በተቻለ መጠን አስተኝታ ትለቀዋለች ወደ ኋላ ወይ ደግሞ ተሰርታ ወደ ኋላ ታደርገዋለች ወይ ደግሞ ሰብስባ ወደ ኋላ ታደርገዋለች እንጂ ወደ ላይ አታወጣውም በልዩ ሁኔታ ደግሞ ህፃናቶችን ከእንደዚህ አይነት ነገር እናርቃቸው እንጠንቀቅ ማለት ነው بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد يقول الله سبحانه وتعالى في كتابه الكريم يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما الله سبحانه وتعالى بتكبر القرآن سورة الأحزاب لاي أمسازة ننيو آية لاي اندي هلال أنت نبي هوي بله تناقر ለባለ ቤቶች ለሴት ልጆች አማኝ ለሆኑ ሴት ልጆች ሁሉ ዝቅ እንዲያደርጉ በራሳቸው ላይ ከጅልባባቸው እንዲሸፋፈኑ ማለት ነው ሙሉ ለሙሉ ይሄ በለጠ ለነሱ እንዲታወቁ እንዲከበሩ የሚያረጋቸው ነው አዛ ላይ ደረጉ አላህም Subhanahu Wa Ta'ala ወንጀል የሚምር أزانينو وجاء عن عبد الله بن مسعود رضي الله عنه عن النبي صلى الله عليه وسلم قال المرأة عورة فإذا خرجت استشرفها الشيطان يا الله ملاكتين ياهن بتتكسوا حديث المرأة سيتلج عورة نتشالو فإذا خرجت كوتج استشرفها الشيطان شيطان لا يهونال مالتنو ودسوا سولجوچن يتطرى لما سايت لما فتن ما استوقع يسرال مالتنو
الحديث رواه الترمذي وصححه الإمام الألباني رحمة الله تعالى عليه. المرأة عورة الذي سيتلج تشفافنا اللج ملو لملو مالتنا عورة ولا مستر لفتنا لليلوچو اندات تدرج سوچنم اندات تدرج مالتنا ይሄ ሒጃብ ዋጅብ ነው ከሚለው ትምህርት በዋነኝነት ከሚጠቀሱ መረጃዎቹ እነዚህ ናቸው። ወላ ስለ ሒጃብ ዋጅብነት በተመለከተ አስፍተውም በሰፊው የተናገሩ ያስተማሩ ዑለማዎች አሉ። ለምሳሌ እንደ ሼኽ ኢብኑ ዑሰይሚን ረሕመቱላሂ ተዓላ ዐለይህ አልሒጃብ የሚል ሪሳላ አለው። በዚያ ዙሪያ ላይ አስቀምጧል በቂ የሆኑ መረጃዎች። አንዳንድ ደግሞ ሹብሃ የሆኑ የተመሳሰሉ የሚያወናብዱ ንግግሮች አሉ። እነዚያም መልስ ሰጥቶባቸዋል። እንደገና الشيخ فوزان والشيخ ابن باز أيضا اللجنة الدائمة للفتوى لفتوى يتقاقم يهون علماء سعودي وسط يسطت هنا بزي زوريا لي فتاوى شالو النزام تسبسبوا كابن باز نققر كشيخ فوزانم كشيخ صالح آل الشيخم يمساسلوا هون مشايخ وشم سبسب تدرقوا الحجاب والسفور يميل كتابا الحجاب والسفور سلا حجاب النام قلالت يميل يمي استمر بسفيه مالتنا عند محاضرة عند تمرت مالتنا باجر دقيقة سوتش يميكروت يميتقموبت يتوسلوا مشايخ وشم رسالة وشالاتشو عنده ጥሩ አጠር ያለ አንድ ሰው አንብቦት ሊጠቀምበት ይችላል ብዬ ከምጠቆመው አንዱ የሼኽ ፈይሰል አልሐሽዲ ሪሳላ الخطب المنبرية በሚለው ኪታብ ውስጥ ስለ አልሂጃብ በተመለከተ አንድ ያዘጋጀው ኹጥባ አለ። ያ ኹጥባ ጥሩ በሆነ መልኩ ጽፎታል። ስለ ሂጃብ በተመለከተ መረጃዎቹን በሰፊው ያስቀምጣል። ጀዛሁላሁ ኸይራን። ያንንም ልትጠቀሙት የምትችሉት ነው። ቀጣዩ ከዚህ በኋላ የምናየው ትምህርት ተሕሪም التبرج والسفور ነው። ሒጃብ ዋጅብነቱን በተወሰነ መልኩ ካየን ኢንሻአላህ ቀጣዩ ትምህርት ሐራምነቱን የሚያስተምረን እናያለን። መገላለጥ ወይ ሴት ልጅ መራቆቷ የሚለው ነገር ሐራም እንደሆነ ከመረጃም አንፃር ሙእሚን አንድ መረጃ ይበቃዋል። ማመን ያልፈለገ ሰው ነው የፈለገ መረጃ ቢነገረው የማይቀበለው። እንደ መረጃነት ግን አንድ መረጃ ካለ ከቁርአን ወይ ከሐዲስ ሶሒህ ከሆነው አለቀ በቃ። ሌላ መረጃ አያስፈልግም። ያ መረጃነቱ በቂ ስለሚሆን ማለት ነው። ተነግሯል ከአላህ ሱብሓነሁ ወተዓላ ዘንድ ወይ ደግሞ ተላልፏል በነቢዩ ዓለይሂ ሰላቱ ወሰላም ወይ ደግሞ አግኝተናል ከቁርአን ከሐዲስ እንደምንለው እኛ አላህ ሱብሓነሁ ወተዓላ አግርቶልን ከኪታቡ ከሱናው ማለት ነው። طيب ወደ ሁለተኛው ትምህርት እንግባ። قال الله تعالى وقرن في بيوتكن ولا تبرجن تبرج الجاهلية الأولى سورة الأحزاب 37ኛው አያ ላይ الله سبحانه وتعالى لسيت ልጆች ከሚያዛቸው ትእዛዝ አንዱ وقرن في بيوتكن ቤታችሁ ላይ ተቀመጡ አለ አላህ። وقرن علماء ሲያብራሩት ምን አሉ? አይ من القرار القرار መጽናት ማለት ነው። ቤታችሁ ውስጥ ሆኖ ተቀመጡ ብቻ ሳይሆን ቤት ውስጥ ጽኑ ይላል ማለት ነው አላህ Subhanahu Wa Ta'ala። ሴት ልጅም ከቤቷ መውጣቷ አይወደድላትም፣ የተወደደም ነገር አይሆንላትም። ቤቷ መቀመጧ ግን የተወደደላት ነገር ነው። የአላህን Subhanahu Wa Ta'ala ትእዛዝ እየተገበረች ነው ይባላል ማለት ነው። ወኒሳء السلف የሰለፍ ሴቶች በብዛት አይወጡም ነበር። ኢላ የሚያስወጣ ነገር ይኖራል፣ ግድ የሆነ አማራጭም የሌለው አስፈላጊ የሆነም ነገር ይኖራል። ለምሳሌ እንደ ኸይር ስራ እንደ ሰላት الجማዓ ወይ ደግሞ طلب العلم ይሆናል። በዋነኝነት መሰረታዊ የሆነ የሚያስወጣ ለዛ ነገር ይወጡ ይጠይቁ ይማሩ ያኒ እንቀሳቀሱ ነበር። አማ ከዛ በተረፈ ለማንኛውም ነገር አይወጡም ነበር ዝም ብለው። ምክንያቱም ቤት መቀመጥ
የአላህን ሱብሓነሁ ወተዓላ ትእዛዝ መፈጸም እንደሆነ ስለሚያውቁ ቤታቸውን ይጠብቃሉ የተሰጣቸውን ኃላፊነት ለመወጣት ማለት ነው። አላህ ምን አለ? ወቀርና ፊ ቡዩቲኩን ቤታችሁ ውስጥ ተቀመጡ አለ። ያኒ እንደ አባባል አላህ ሱብሓነሁ ወተዓላ የፈለገውን መጠቀም ይችላል፣ የፈለገውን መናገር ይችላል። የተጠቀመው አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ያው የተጠቀመው ስል ከንግግር አኳያ ነው እንጂ አላህ ሱብሓነሁ ወተዓላ የተናገረው ብል የተሻለ ነው። አዎ እንደዛ ነው የሚሻለው። ለምን አላህ ሱብሓነሁ ወተዓላ ተጠቀመ ተጎዳ ብለን መናገርም የለብንም። ማለት ያለብን ምንድነው? አላህ የተናገረው አላህ ምን ተናገረ? ምን ቃል አስቀመጠ? ወቀርና የሚለው ወጅሊስና አላለ። ወጅሊስና ማለት ተቀመጡ ነበር፣ ወይ ደግሞ ቤታችሁ ውስጥ ሁኑ የሚልም አለ። አላህ ያለው ምንድነው? ወቀርና አይ ሚነል ቀራር አሉ፣ ከመጽናት ማለት ነው። ቤት ውስጥ ሴቶች ይሆናሉ መሆን ብቻ ሳይሆን ገና ይጸናሉ ቤት ውስጥ ማለት ነው። ከቤትም የበለጠ ለሷ ጓዳዋ ዒባዳ የምታረግበት ራሷን የምትጠብቅበት የሆነ ለሷ ክብሯን የበለጠ የምታገኝበትም ነው። ቃለ ተዓላ ወቀርነ ፊ ቡዩቲኩን ወላ ተበረጅን ማለት አትገላለጡ። ተበሩጅ መገላለጥ አልጃሂልየት ልኡላ የመጀመሪያዋ ጃሂልያ ማለት ነቢዩ ዓለይሂ ሰላቱ ወሰላም ከመላካቸው በፊት የነበረው ጃሂልያ ማለት ነው። ወልጃህል ይታወቃል፣ አለማወቅ። ጃሂልያ ዘመን ደግሞ እውቀት የሌለበት ዘመን ማለት ነው። እውቀት የራቀበት ዘመን ማለት ነው። የይሁዳ አመለካከት ነበረ፣ የነሳራዎችም አመለካከት ነበረ። ለምንድነው አመለካከት የምለው? ምክንያቱም በእውቀት የተሟላ ስላልነበረ የጠፋ የተሰረዘ የተዘነበለ ጥመት፣ ችግር፣ ውሸት፣ ቅጥፈት፣ ጠማማነት፣ ወንጀል የገባበት የሆነ የተበላሸ ነበር። ስለዚህ ያንን እነሱ ይዘው እንደ እውቀት አድርገው ሰዎችን ይመሩበት ነበረ። ነገር ግን አላህ አልተቀበላቸውም። ጃሂልያ ተደርጎ ነው የሚቆጠረው። ጃሂልያ ተደርጎ ይቆጠራል። ያ የመጀመሪያው ጃሂልያ ነው። በመጀመሪያው ጃሂልያ ዘመን ደግሞ ሴቶች ይገላለጡ ነበር። አላህ በእስልምና ከለከለ ያንን መገላለጥ የመጀመሪያው ጃሂልያ የሆነው። አላህ ምን አለ? ወቀርነ ፊ ቡዩቲኩን ወላ ተበረጅነ ተበሩጀ አልጃሂልየት ልኡላ። በአሁኑ ጊዜ ከዛ በባሰ ነው ያለው ችግሩ። ዛሬ በአሁኑ ጊዜ ሴቶች እንዲገላለጡ በጣም ግፊት ነው የሚያደርጉባቸው፣ በጣም ግፊት ያደርጉባቸዋል። በተለይ በሃይማኖት ደረጃ አባት የሚባሉት፣ አስተማሪ የሚባሉት፣ መሪ የሚባሉት ሴቶቹን ተራቆቱ ነው የሚሏቸው። ጥሩ ልብስ በማለት ተራቆቱ ይሏቸዋል። ጥሩ ልብስ በማለት አትልበሱ ይሏቸዋል። አትሸፋፈኑ ይሏቸዋል። ይሄን ያክል አታድርጉ ይሏቸዋል። ከፍ አድርጉ ይሏቸዋል። ተራቆቱ ይሏቸዋል። በተቃራኒ ከሃይማኖት ውጭ የሆኑትማ ከዛ በባሰ ሁኔታ ልክ ሰው ልጅ እንደተፈጠረው መሆን አለበት እያሉ ራቁታቸውን ሙሉ ለሙሉ መኖር ይፈልጋሉ። ለዚህም ነገር ደግሞ ቦታዎችን ከተማዎችን እያመቻቹ ይገኛሉ ማለት ነው። ወልዒያዙ ቢላህ በአላህ እንጠበቃለን። አላህ ሱብሓነሁ ወተዓላ ከለከለ ሴት ልጆችን ከመራቆት ወይንም ከመገላለጥ ልክ እንደ መጀመሪያው ጃሂልያ አይነት የነበረው ማለት ነው። በመጀመሪያው ጃሂልያ ዘመን የነበረው መገላለጥ በአሁኑ ጊዜ ብናመጣው ምናልባት መሸፋፈል ሊሉት ሁሉ ይችላሉ። ብቻ አላህ ሱብሓነሁ ወተዓላ ያንም ቢሆን ከልክሏል። ሴት ልጅ ሙሉ ለሙሉ ተሸፋፍና ራሷን ጠብቃ ለፊትና ወንዶችን አትዳርግም ማለት ነው። አላህ ከለከለ። የመጀመሪያው ጃሂልያ አይነት የሆነውንም ራሱ እንደዛ እንዳትገላለጡ አለ አላህ ሱብሓነሁ ወተዓላ። وجاء في صحيح مسلم من حديث أبي هريرة رضي الله عنه قال رسول الله صلى الله عليه وسلم صنفان من أهل النار لم أرهما يا الله ملاكتين يا هلت عينت كأسات سويت هونو يا لا يوهاتشو قالوا هلت عينتناتشو የእሳት ሰዎች የሆኑ የአላህ መላእክተኛ ያላዩአቸው
አንደኛው ቀውሙን ህዝቦች ናቸው معهم صياط አብሯቸው ምን አለ አለንጋ አለ መግረፊያ ማለት ነው መምቻ ያ መግረፊያ ከአذناب البقر ልክ የከብት ጭራ የሚመስል መግረፊያ ይዘው ይዞራሉ يضربون بها الناس ይመታሉ በሷ ሰው ልጆች በዛ እየገረፉ እየመቱ የራሳቸውን አመለካከት ያስኬዳሉ በጉልበት ወይ የሚፈልጉትን አይነት ህግ ያራምዱበታል ማለት ነው እነዚያ ሰዎች የእሳት ሰዎች ናቸው አላህ Subhanahu Wa Ta'ala ያላሳየ የሆነ ለነብዩ መሐመድ አለይሂ ሰላቱ ወሰላም ማለት ነው ምን አይነት እንደሆኑ መልካቸው ማለት ነው ግን ገጽታቸው ወይንም ባህሪያቸው የአላህ መላእክተኛ አውቀው አስተማሩ ሁለተኛው ወኒሳኡን ሴቶች ናቸው የተፈለገውም ከሐዲሱ ሴቶችን በተመለከተ ለማስተማር ይሄ ቦታ ነው ወኒሳኡን ሴቶች ናቸው ካሲያቱን ዓሪያት ከባህሪያቸው አንዱ ምንድነው የለበሱና ራቁታቸው የሆኑ ልብስ ለመልበስ ያክል ልብስ አለ ለማለት ያክል አለ ግን ራቁታቸው ናቸው ያኒ የለበሱት ልብስ ምንም መራቁታቸውን የማይከላከል ማለት ነው አጉል ቦታ ላይ የሆነ ያ ልብስ ምንም መሸፈን ያለበት ቦታ ሳይሸፈን ያስቀረ ማለት ነው ብቻ ጨርቅ ሰውነት ላይ አለ የማለት ያክል የሆነ ማለት ነው ከዚያ ውጭ ግን ራቁቷን ነች ይሄ ባሁን ዘመን እንደሚታየው ማለት ነው ከዛም በባሰ ይሆናል ሙሚላቱን ማኢላት የሚያዘነብሉና የተዘነበሉ ዑለማዎች ምን አሉ በአቋም ደረጃ የተዘነበሉና የሚያዘነብሉ የሚመስለውም እንደዛ ነው አንዳንድ ዑለማዎች በልዩ ሁኔታ ከአካላቸው ጋር ያይዘው በእርምጃቸው ተዘንብለው የሚያዘነብሉ ብለውም የተናገሩ አለ ያም ሆነ ይሄ ያው የሚያጠቃልለው የትኛው ነው በአቋም ደረጃ ተዘንብለው የሚያዘነብሉ የሚለው በአካሄድም ደረጃም ቢሆንም እዛ ውስጥ ይገባል ማለት ነው ሲራመዱ ሲሄዱ አውቀው ሰውን ለመፈተን ሰውነታቸውን ለማሳየት ወይንም ፊትና ላይ ለመጣል እንደዛ አይነት እርምጃ ይራመዳሉ በአቋማቸውም ደግሞ ተዘንብለው የሚያዘነብሉ ናቸው رؤوسهن كاسنمة البخت المائلة ጭንቅላታቸው ሲታይ ሰዎች ሲመለከቱት ልክ የግመል ሻኛ የሚመስል የተዘነበለ የግመል ሻኛ አለ ያ ሻኛ ደግሞ ሲወፍርና ሲበዛ የመዘንበል ባህሪ ያሳያል ወደ ቀኝ ወይንም ወደ ግራ ማለት ነው እንደዛ የተዘነበለ አይነት ሻኛ ጭንቅላታቸው ላይ ይታያል ማለት የፀጉራቸው አሰባሰብ ወይንም ሁኔታ የሚሆነው ሁሉ ጊዜ እንደዛ ነው ማለት ነው ወደ ላይ ከፍ ያለ ነገር ይፈልጋሉ በአሁኑ ሰዓትም እንደሚደረገው ማለት ነው ፀጉሯን እንደምንም ብላ ወደ ላይ ብቻ ከፍ ያለ በየትኛው መልኩ ወደ ቀኝም ወደ ግራም ወደ ላይም መሃል ላይም ከፊትም ብቻ ወደ ላይ ከፍ ያለ እንዲሆን ይፈልጋሉ በተለይ ፋሽን በሚለው እያሳበቡ ማለት ነው ይሄ ከምልክታቸው አንዱ ነው የእሳት ሴቶች ማለት ነው እዚህ ሙስሊም የሆነች ሴት ፀጉሯን በተቻለ መጠን አስተኝታ ትለቀዋለች ወደ ኋላ ወይ ደግሞ ተሰርታ ወደ ኋላ ታደርገዋለች ወይ ደግሞ ሰብስባ ወደ ኋላ ታደርገዋለች እንጂ ወደ ላይ አታወጣውም በልዩ ሁኔታ ደግሞ ህፃናቶችን ከእንደዚህ አይነት ነገር እናርቃቸው እንጠንቀቅ ማለት ነው የአላህ መላእክተኛ ምን አሉ ላ يدخلن الجنة ጀነት አይገቡም አሉ ባህሪያቸውን ከገለጹ በኋላ ولا يجدن ريحها ሽታዋንም አያገኙም አሉ የአላህ መላእክተኛ وإن ريحها يسوى ሽታ ደግሞ ለይوجد ይገኛል من مسيرة كذا وكذا ከእንደዚህ አይነት ርቀት ይገኛል የጀነት ሽታ እነሱ ደግሞ ጀነት አይገቡም የጀነትንም ሽታ አያገኙም አሉ ትልቅ የሆነ ኪሳራ ነው በዱንያ ላይ አላህን Subhanahu Wa Ta'ala እያመለከች እየተገዛች መጨረሻ ላይ ግን እሳት ስትገባ መጨረሻ ላይ ከጀነት የተከለከለች ስትሆን በጣም ትልቅ የሆነ ኪሳራ ነው አላህን Subhanahu Wa Ta'ala ልንፈራ ይገባል መፍራታችን ነው የሚያዋጣን ከእሳቱ ድነን ጀነቱ እንድንገባ እኛ የአላህ Subhanahu Wa Ta'ala ባሮች ነን እኛ አላህ ሲፈጥረን የሱ ባሪ አድርጎ ነው የፈጠረን ሌላ ነገር እኮ አላደረገንም አላህ የሱ ባሮች ነው ያደረገን አላህ ሌላ ነገር አድርጎ አልፈጠረንም ሲፈጥረንም ደግሞ አላህ እሱን እንድንገዛ እንጂ ለሌላ ነገር አልፈጠረንም በዚህች ምድር ላይ የተለያዩ የሆኑ ነገራቶች አሉ የተፈጠሩ የተለያዩ የሆኑ ቁሳቁሶች አሉ የተለያዩ የሆኑ መጠቃቀሚያዎችም አሉ እነዚያ ሁሉ የተፈጠሩት
ሰው ልጆች እንዲጠቀሙባቸው ሲጠቀሙባቸው ደግሞ አላህን ሊገዙባቸው ሰበብ ናቸው። መተዳደሪያ መናኗሪያ ተብሎ ይገለጻል አንዳንድ ጊዜ። እነዚያ ሁሉ እንደ ሰበብ አላህን የምናመልክበት ወደ አላህ የምንቃረብበት ነገር ነው እንጂ ያ መጠቃቀሚያ ዓላማ ሆኖ አይደለም። ዓላማ ሆኖ አይደለም። አላህን መገዛት ከተቻለ በዱንያ ላይ ያለው መጠቃቀሚያ እግረ መንገድ የምንይዘው ነው አላህን ለማምለክ አላህን ለመገዛት እንጂ የአላህን መገዛት ትተን ያንን መጠቃቀሚያ እንደ ዓላማ ልንይዝ እኮ አይደለም። ቤት የምሰራው ቤት የምገዛው ይሄንም ለመስራት ይሄንም ለመግዛት የምለፋው የምደክመው አላህን ለመገዛት ቤት ውስጥ አላህን ለመገዛት መስጂድም ውስጥ አላህን ለመገዛት በዚያ መሃልም አላህን ለመገዛት ልጆች ቤተሰብም አላህን እንዲገዙ በሰላም ለዚያ ነገር ተብሎ እንጂ ቤት ራሱ የቻለ ዓላማ ሆኖ አላህን ለመገዛት የሚከለክለን ሊሆን ይሄማ ተበላሸ ማለት ነው። ነገር ሳተ ማለት ነው ጉዳይ። አንድ ሰው ልጅ በዱንያ ላይ አቅም አግኝቶ ገንዘብ አግኝቶ መች ይዞት ይሄዳል? መች ይዞት ይሄዳል? ያተርፈዋል፣ ትቶት ያልፋል፣ ወራሾች ይቀበሉታል። እነዚያም ወራሾች አላህን ሊያመልኩበት ሰበብ ይሆንላቸዋል እንጂ ዓላማ አይደለም። ዓላማ አይደለም። አላህ ስብሓነሁ ወተዓላ ቃሩንን ያ ሁሉ ሀብት ከሰጠው በኋላ አላህን በማመፁ አላህ ምድር ውስጥ እንዲገባ እንዲሰምጥ አደረገው እስከነቤቱ። አላህ ምን አለ በተከበረው ቁርአኑ ፈኸሰፍና ቢሂ ወቢዳሪሂ አልአርድ አሰመጥነው እሱና ቤቱም ጭምር አለ አላህ። በሱና በቤቱ ምድርን ክፍት አረግናት፣ ከዚያ አስገባን፣ አሰመጥነው እዚያ ውስጥ አለ አላህ። ሰው ልጅ እንደዛ ነው። በዱንያ ላይ በጣም ገንዘብን ይፈልጋል፣ ይወዳል። የዱንያ መፈተኛው እሷ ነች። መሬትን በጣም ይወዳል፣ ይታገልላታል፣ ሊያገኛት እንደውም በሰፊው ሊያገኛት ነው የሚፈልገው። መቀበሪያው ነች። መፈተኛው ብቻ ሳይሆን ገና የሚቀበርበትም ቦታ ነች። እኛ አኺራ ላይ ለምንኖረው ኑሮ እዚያ አልፈን ለሚጠብቀን ህይወት ከዚሁ ከዱንያ ይዘኑ የምንሻገረው ነገር ነው የሚያበቃልን። ክፍያው የምናስገኘው ከዚሁ ከዱንያ ነው። ሰበቡ እዚህ ይሆናል ለአኺራ ማለት ነው። እዚች ዱንያ ላይ ለዱንያ ለራሷ እዚቹ ላይ ጊዜውን አሳልፈን በዚሁ ለፍተን መሞት ማለት ምን ማለት ነው? ይሄ እኮ አለማወቅ እኮ ነው፣ ኪሳራ ማለት እኮ ነው። እኔ እዚች ዱንያ ላይ ለሚሰራው ቤት ወይ ለሚገዛው መኪና ወይ ባንክ ለሚጠራቀመው ገንዘብ ወይ መሬት ላይ ለማፈሰው ነገር ሊሆን ይችላል፣ እንደ አስፋልትም እንደ ብሎኬትም እንደ ንጣፍም እንደሆነ ነገር ለዛ ነገር ብዬ ጊዜን ጨርሼ አላህን ሳላመልክ ሳልገዛ ቀርቼ ጊዜው ሄዶብኝ ሰነፍ ሁኜ ደካማ ሁኜ ከዛ በኋላ በሞት ምን አተረፍኩኝ? ምን ተጠቀምኩኝ? ምንድነው ያተረፍኩት? ያም የሰራው ያገኘው ይሞታል፣ ያላገኘው የደከመውም ይሞታል። ሙስሊሙም ይሞታል፣ ካፊሩም ይሞታል፣ ሁሉም ይሞታል። አኺራ ላይ ሲቀሰቀሱ በንያቸው ይያዛሉ። አላህ ስብሓነሁ ወተዓላ እንዳለውም ደግሞ ሂሳብ ይደረግላቸዋል። ፈመን ያዕመል ሚስቃለ ዘረትን ኸይረን የረህ ወመን ያዕመል ሚስቃለ ዘረትን ሸረን የረህ። አንድ ብናኝ የምታክል ኸይረ ሥራ ካለች ሚዛን ላይ ትቀመጣለች፣ በሷ የምትመነዳ ትሆናለህ። አንድ ብናኝ የምታክል ደግሞ ከሸር ሥራ ካለች አትታለፍም፣ ትያዛለች። ሂሳብ ላይ ትቀመጥና በሷ ትቀጣለህ። አላህ ስብሓነሁ ወተዓላ ያዘነልህ የማረልህ ካልሆነ በስተቀር ማለት ነው። ሕይወትህ ምን ዋጋ አለው? ለአላህ ስብሓነሁ ወተዓላ ብለህ ያቆምከው ካልሆነ ማለት እኮ ነው። አላህ የፈጠረን እኮ እሱን ለመገዛት ነው፣ የእሱ ባሮች ነው። አላህ ምን ይላል በተከበረው ቁርአኑ? ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ይሄ ቁርአን አያ ብዙ ጊዜ እንሰማዋለን፣ ብዙ ጊዜ ይጠቀሳል፣ ብዙ አስተማሪዎች ያብራሩታል፣ ይገልጹታል። ሁል ጊዜ ስንሰማው ሁል ጊዜ ለነፍስያችን ማስታወሻ ሊሆን ይገባል። አዎ አከሌ
አዋከሊት እያለ የተፈጠርነው አላህን ለመገዛት ዓላማችን አላህን መገዛት ነው። አላህን ለመገዛት ደግሞ አላህ ዱንያን ፈጥሮልናል፣ አመቻችቶልናል፣ ምድሩንም ሰማዩን። ከሁለቱም የሚገኘውን ጥቅም አላህ እየሰጠን ነው። በዛ ጥቅም ተጠቃቅመን አላህን ማምለክ ነው ያለብን። አላህን ማመስገን አለብን። አላህን በተውሂድ ተገዝተን ሽርኩን ርቀን ያዘዘንን እየታዘዘን የከለከለንን እየተከለከለን መማር ያለብንን እየተማርን መስራት ባለብን እየሰራን ሌላውንም ማስተማር ያለብንን እያስተማርን በዱንያችን ላይ ሰብር እያደረግን ሞትን እየጠበቅን መልካም ሆኖ መጨረሻ ላይ አሟሟታችንን አላህ እንዲያደርግልን በዛ ሁኔታ እንድናልፍ አላህንም እየለመንን እናሳልፋለን። የበለጠ እየተቃረብነው ባማረች መጨረሻ እንሻገራለን። አላህን በመልካም መገናኘት የሚፈልግ ሰው እንደዛ ያደርጋል። አላህ ምን ይላል በተከበረው ቁርአኑ? ፈመን ካነ የርጁ ሊቃአ ረቢህ፣ ጌታውን በመልካም መገናኘት የሚፈልግ ሰው ፈልያዕመል ዐመለን ሷሊሓ፣ መልካም ሥራ ይስራ ለአላህ። መልካም ዱንያን ያሳምር፣ መልካም የሆነች ዱንያን ይገንባ፣ መልካም በሆነች ዱንያ ላይ ይልፋ፣ በዱንያ ላይ እድሜውን ይጨርስ። ለዱንያ ብሎ ገና 30-40 ዓመት ትምህርት ይጨርስ። እንደዚህ ይሁን አላለም። አላህ ያለው ምንድነው? ፈልያዕመል ዐመለን ሷሊሓ፣ መልካም ሥራ ይስራ ከግዴታው ጀምሮ እስኪሞት ድረስ ማለት እኮ ነው። መልካም ሥራን ይስራ። ያ መልካም ሥራ ማለት ደግሞ እስልምናውን ጠብቆ ተውሂዱን ጠብቆ መሰረቱን አስተካክሎ መልካሙን ሥራ ለአላህ ብሎ እየሰራ ይስራ። ነቢዩ ዓለይሂ ሰላቱ ወሰላም እንደሰሩት እየሰራ ከራሱ ሳይጨምር ሳይቀንስ ሱናው ይሄ ነው እያለ እየተከተለ ይስራ ማለት ነው። ፈልያዕመል ዐመለን ሷሊሓ ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ፣ እንዳያጋራ በጌታው አምልኮት አንድንም ነገር አለ። ሽርክ የተባለውን ነገር ሙሉ ለሙሉ እንዲርቃል፣ ስራው እንዳይበላሽበት። በዱንያ ላይ አንዳንድ ሰዎች በጣም ይለፋሉ፣ በኸይር ስራ ይሰራሉ። የውመል ቂያማ አላህ ዘንድ ሲቀርቡ ግን ስራቸው ሁሉ ብልሹ ነው። ከምን አኳያ? ሽርክ ላይ የወደቁ ናቸው። በአላህ ማጋራት ላይ የወደቁ ናቸው። ከአላህ ውጭ ለሆነው ያርዳሉ፣ ከአላህ ውጭ ወደ ሆነው ይሰግዳሉ፣ ከአላህ ውጭ ወደ ሆነው ሩኩዕ ሱጁድ ያደርጋሉ፣ ከአላህ ውጭ ወደ ሆነው ከበሽታ መዳንን ይፈልጋሉ ይጠይቃሉ፣ ከአላህ ውጭ ወደ ሆነው ልጅን ይጠይቃሉ ይፈልጋሉ፣ ከአላህ ውጭ ወደ ሆነው ዝናብን ይፈልጋሉ ይጠይቃሉ። አላህ ብቻ የሚችለውን ነገር ከአላህ ውጭ የሆነውን ልክ እነሱም እንደሚችሉ አድርገው አጋርተው ይጠይቋቸዋል ይፈልጋሉ። ይህ በአላህ ማጋራት እኮ ለአላህ የሚገባ ነገር ዒባዳ የሆነ ከአላህ ውጭ ለሆነ እኮ አናደርገውም፣ አንሰጥም፣ አናሳልፍም። ይህን ደግሞ ለማወቅ ነቢዩ ዓለይሂ ሰላቱ ወሰላም የያዙትን መንገድ ይዘን ስንጓዝ ስንሄድ ስንቀራ ስንማር የምናገኘው ይሆናል ማለት ነው። አዎ አንድ ሰው ልጅ ትክክለኛውን እምነት ቀጥተኛውን መንገድ የማያሳስተውን ከእሳት የሚድንበት ጀነት የሚገባበትን ከፈለገ ልክ ነቢዩ ዓለይሂ ሰላቱ ወሰላም የያዙትን መንገድ ይዞ ሰሓቦች እንደተከተሉት የሰሓቦችን መከተል አይነት ይዞ እሱም የአላህን መላእክተኛ ይከተላል። ልክ ሰሓቦች እንደተገነዘቡት ይገነዘባል፣ እንደሰሩት ይሰራል። ምክንያቱም እነሱ የያዙትን ለኛ ደግሞ ልንይዘው ይበቃናል። የተዉት እኛ ምን ተወዋለን? ከእሳት ያዳናቸው ያድነናል፣ ጀነት ያስገባቸው ደግሞ እኛም ያስገባናል። فالله سبحانه وتعالى ለሴት ልጅ በልዩ ሁኔታ የሚያዛት ነገር ይኖራል፣ በልዩ ሁኔታ ደግሞ የሚከለክላት ነገር ይኖራል። ይሄም ከራሷ አፈጣጠር ጋር አላህ የበለጠ ስለሚያቅ የሚያዛት የሚከለክላት ነገር ይሆናል በሸሪዓ። ይሄም ደግሞ በመረጃ ተለይቶ የሴቶች ተብሎ ትምህርት ይሰጣል ማለት ነው። የአላህ መላእክተኛ ያስጠነቀቁት ሴቶችን በዚህ ሐዲስ ሁለተኛው አይነት የእሳት ሰዎች ከሆኑት ሴቶች ለብሰው ያለበሱ አንዳንድ ዑለማዎች ሲያብራሩ ምን አሉ? ለብሰዋል ሙሉ ለሙሉ፣ ነገር ግን ያ ልብስ ሰውነታቸውን ቅርጽ የሚያሳይ ነው አሉ።
እንደዛም ብለው ያስቀምጣሉ አንዳንድ ዑለማዎች ደግሞ ምን አሉ አይ ሙሉ ለሙሉማ አልለበሱም ልብሱ ምን የሆነ ነው የተወሰነ ብቻ የሆነ ነው አሉ እንግዲህ አንዳንዴ በጣም የሚያንስበት ጊዜ አለ አንዳንዴ ደግሞ የተወሰነ ይሆናል ብቻ አካላቸውን የሚያሳይ ነው ሌላው ብለው የተናገሩም አሉ ያም ሆነ ይህ ወደ መራቆት ሴት ልጅ አካሏን ወደ ማሳየት ሰዎችን ለፊትና መዳረግ የሚባለው ነገር አላህ ዘንድ ከባድ ወንጀል እንደሆነ የሚያስተምረን ነው ማለት ነው ይሄን በጣም በልዩ ሁኔታ መጠንቀቅ ያለብን ነገር ነው جاء ايضا عن فضال بن عبيد رضي الله عنه عن رسول الله صلى الله عليه وسلم انه قال ثلاثه لا تسأل عنهم نبي عليه الصلاه والسلام ሶስት አይነት የሆኑ ሰዎች ናቸው ስለነሱ እንዳትጠይቅ አሉ ሶስት አይነት ሰዎች ስለነሱ እንዳትጠይቅ ማለታቸው የአላህ መላእክተኛ በጣም ነገሩን ከባድ አደረገው ስለነሱ አትጠይቅ ምን ያክል ወንጀላቸው ትልቅ ነው ምን ያክል ያጠፉት ጥፋት ሰፊ ነው ምን ያክል የሚቀጡ ናቸው የሚለውንም ነገር ሌላውንም ያስይዛል ማለት ነው አንደኛው رجل فارق الجماعه وعصى امامه ومات عاصيا አንደኛው ይሄ ነው የሙስሊሞችን ጀማዓ በአንድ ሀገር ላይ ሆነው አገሪቷን የሚያስተዳድሩ ሆነው እነሱን የተለየ ኢማሙንም ያመፀ ከዛ የሞተ አመፀኛ ሆኖ እንደ ምሳሌ ሙስሊም ሀገሮች ይኖራሉ በሀገሩ ላይ ሙስሊም መሪ ይኖራል ከዛ ይለያቸዋል አመፀኛ ይሆናል ኢማሙንም ያመጻል ይፋርቀዋል ማለት ነው ይዋጋዋል ወይ ደግሞ አመፀኛም ሆኖ በዛ ሁኔታ ደግሞ ይሞታል ሰብር አያደርግም ማለት ነው በሚደርስበት ነገር ሰብረኛ ባለመሆኑ የፈለገ ቢሆን ይቀጣል ማለት ነው አትጠይቅ ስለሱ ተባለ ስለሱ እንዳትጠይቅ በዱንያ ላይ ደግሞ በጣም ችግር ከሚፈጥሩት እንዲህ አይነቶች ናቸው ሙስሊሞች ሆነው በአንድ ሀገር ሙስሊም መሪ ኖሮ እያስተዳደረ አገራቸውን ጠብቀው እየኖሩ እያለ ሰብር ነበር ማድረግ የነበረበት ይህ ሰው እኮ ምናልባት ያንን ኢማም ማመጽ የሚችለው በአንድ ሁኔታ ነበር አላህ Subhanahu Wa Ta'ala የዛን ያክል አቻያ ሁኔታ ጉልበት ስልጣን ሰጥቶት መለወጥ መቀየር የሚችል ሲሆን ማለት ነው ካለበለዚያ ግን አይችልም እሱም ደግሞ በዛ መሪ ላይ ግልጽ የሆነ ከእስልምና የሚያስወጣው የማያጠራጥር ነጥብ ሲያገኝ ማለት ነው ግን ይሄ ሁሉ የለም በነጥብም ደረጃ ደካማ ነው ብቸኛም ነው ሰብር ነው ማድረግ ያለበት ሙስሊሞችን የሚረብሽ የሚበጠበት ነገር ማምጣት አልነበረበትም አትጠይቅ ስለሱ ተባለ በዛ ሁኔታው ገና የሞተ አመፀኛ ሆኖ ማለት ነው ወአመቱን አው አብዱን አበቀ ፈማት ሁለተኛው ደግሞ ወንድ ባሪያ ወይ ሴት ባሪያ ይሆኑና ከዛ በኋላ ያመልጣሉ ይሸሻሉ ከአለቃቸው ያመልጣሉ ይሸሻሉ ከአለቃቸው ይጠፋሉ በዛ ሁኔታ ይሞታሉ ሐቅ አለባቸው ስለነሱ አትጠይቅ ተባለ وامرأة غاب عنها زوجها قد كفاها مؤونة الدنيا ሶስተኛው አይነት አንድ ሴት ልጅ ነች ባል ያላት ባሏ ከሷ ርቆባታል ራቀ በርግጥም አብቃቅቷት ነበረ የዱንያን መተዳደሪያ በዱንያ ላይ የምትተዳደርበትን ገንዘብ ይሁን ቀለብ አድርጎላታል እሷ ግን ባሏ በመራቁ فتبرجت بعده ከሱ በኋላ ተገላለጠች ይሄ ከባድ የሆነ ወንጀል ነው فلا تسأل عنهم يا الله መላእክተኛ ስለነሱ አትጠይቅ አሉ በጣም አደገኛ ነው አብቃቅቶላት አስተካክሎላት ነበር የራቀው በመራቁ እሷ ሰበብ አድርጋ ተገላለጠች ሒጃቧን ተወች ማለት ነው አፈረሰች በዚህ ወንጀል ከባድ የሆነ ቅጣት ይደርስባታልና ስለሷ አትጠይቅ አሉ ነብዩ አለይሂ ሰላቱ ወሰላም እንደ ምሳሌም ካየን ብዙ ሴቶች ሒጃቡን ቦታ አይሰጡትም
አንዳንዶቹማ ጭራሽ አላህ ይጠብቀንና ለምን አደረጉት የሚል ጥያቄ እስኪፈጥር ድረስ በአይምሮ የሚሆኑት ሁኔታ ያስገርማል። አትለብስም ነበር ሒጃቧን። አቅም ያለው ሰው ስታገኝ ሒጃብ ለብሳለሁ ትላለች። ከዛ በኋላ ታገባለች፣ ትለብሳለች። ሲርቅባት ወይ ሲሞት የሆነ ነገር ሲሆን ሒጃቧን መልሳ ትጥላለች። እቺ ለአላህ ሱብሓነሁ ወተዓላ ብላ ነው ያደረገችው ወይንስ ምንድነው ጉዳዩ? ያጠያይቃል። በጣም አደገኛ የሆነ ወንጀል ላይ ነው የወደቀችው። የአላህ መላእክተኛ ስለዛ አትጠይቃሉ። الحديث أخرجه أحمد والبخاري في الأدب المفرد وصححه الإمام الألباني رحمه الله في السلسلة الصحيحة. الحديث صحيح. من ملاكة حرام عندنا تبرج السفور، تبرج الناس سفور حرام عندنا يا ملاكتنا المقلالة لسيت الإجمالتنا. الله سبحانه وتعالى حرام يادر قال يسيت الإجن أكال ما سيت مقلالة إيه لراسه أمتبكانه ሌሎችም ወንዶች በሷ እንዳይፈተኑ ማለት ነው። قال الله تعالى ولا يبدين زينتهن إلا ما ظهر منها ግልጽ እንዳያደርጉ ጌጣቸውን ውበታቸውን ኢላ ሲቀር ما ظهر منها ከሷ ግልጽ የሆነው ነገር እንደ ወፍረትና እንደ ቁመት ሒጃብን ብትለብስም የሚታይ ነገር የሆነ እሷ አማራጭ በለላት ማለት ነው። አላህ Subhanahu Wa Ta'ala ከለከለ። ሴት ልጆች ለምንድነው አኺራ ላይ በአናሳነት ጀነት የሚገቡት በብዛት እሳት የሚገቡት? ለምንድነው? በብዛት መገላለጥ ወንጀል ላይ ስለሚወድቁ ማለት ነው። والله سبحانه وتعالى يوفقاቸው ትእዛዙን የሚሰሙ የሚታዘዙ ያደርጋቸዋል። ከልከላውንም የሚሰሙ የሚከለከሉ ያደርጋቸዋል። ይሄ ደግሞ በአህል ሱና ላይ በልዩ ሁኔታ ደግሞ መንሃጅ ሰለፍን በተቀበሉ ሒጃባቸውን የጠበቁ ሱናቸውን አጥብቀው ያዙ የሚማሩ የሚቀሩ ለራሳቸውም ለሌላውም የሚበቁ አላህ ያስተካከላቸው ሷሊህ የሆኑ ላይ የሚታይ ነገር ነው። والله سبحانه وتعالى እንደዛ ያድርገን፣ ሰምተው ከሚጠቀሙም ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والحمد لله رب العالمين وسبحانك اللهم وبحمدك أشهد أن لا إله إلا أنت